16 ዓመት እኮ ጠብቀዋል ታዲያውን ግራ ቢገባቸው ምን ይገርምሻል እኮ ስለዚህ እኔም እነሱን ተረጋግተን የምናስብበት ጊዜ ያስፈልገናል እስከ ዛሬ ድረስ ብቻውን አልነበረ ምን አዲስ ነገር ተገኘ ያኔ ሌላ ሰው ነበር አሁን ያለውን አባዬን የሰራሁት እኔ ነኝ ያለኔ ከኖር ይጎዳብኛል አሴር እናንተ ብትረዱትም ባትረዱትም ከአባዬ ቀጥሎ እዚህ ምድር ላይ ለኔ ትልቅ ቦታ ያላችሁ እናንተ ናችሁ ከዛሬ ሰላምሽን ስለነሳውሽ ግን በጣም ይቅርታ አባዬ እዝራን አፈቀኝ አለልበይሻዋ እዝራ ወንድምሽ ነው አራ አይደለም እና ታዲያ ማን ነው ትምህርት ቤት አብሮኝ የሚማር ልጅ ነው እንግዲህ በስተመጨረሻ ሃንቾ ወደ አባቷ ገብታለች በጣም ይገርማል ሃንቾ እንደዚህ አይነት ልጅ አትመስልም ነበር ምክንያቱም አይሄን ያህል አመት ሙሉ ከቤተሰቦቿ ተጠፋፍታ ተገናኝታ ገና የቤተሰቦቿን ፍቅር ሳትጨርስ እንደገና አሁን ወደ አባቴ ብላ የተመለሰችበት ምክንያት አልገባኝም ብዙም ግን ተመልሳለች አዎ ምክንያቱም ከነ ሰላምና ከነ ምናሴ ጋራ እያወራች ተምቹ መጥቶ ነበር እዚህ ሰፈር እያንጃበበ ነበር እና ገልሻለሁ ብሎ ማለቱን ሲሰማ ለምን እንደዚህ ትላታለህ ብዬ ስለው አዎ ብያታለሁ ብሎ ሲለኝ እስኪ እንተያያለን አንተ የምገል ከሆነ እኔም አንተን እገላለሁ ብያልኩት ብሎ ሲላት በተምቹና በአሴር አትምጡብኝ አለችና ብንብላ ሄደች ማለት ነው ግን እዚህ ጋር ሃና የሰራችው ስራ ጥሩ ነው ብላችሁ ታስባላችሁ አሁን እኮ ሃና በነ ምናሴና በነ ሰላም ቦታ ላይ ሆና ማየት አለባት ምክንያቱም እነ ሰላምና እነ ምናሴ እኮ እህታቸውን አጥተው ፈልገው አጥተው ነው እንጂ አብራቸው ሆና እኮ አልገፋትም ስለዚህ ሰላም እንትን ሃና የምትሰራው ስራ ጥሩ አይመስለኝም ምክንያቱም እነ ተምቹን አገኘቻቸው ብዙ ረዳቻቸው ረዷት እሷም ረድታቸዋለች ፋያው የሚሉት እኮ በጣም ከጎዳና ህይወት መጥፎ ከሚሰሩት ስራ እንዲመለሱ ብዙ ነገር እየመከሯቸው እያስተማሯቸው ቤተሰባዊ ነገር አሰጥተዋቸዋል አይደል እንዴ ስለዚህ እና አሴርም እኮ ከቤተሰብ ያላገኙትን ፍቅር ከአቶ ኖላዊ አግኝቷል ከሃና አግኝተዋል ስለዚህ ሁለቱም ተጠቃቅመዋል እነ አሴርና ሃናን ተጠቅመዋል እነ ሃናም ደግሞ እነ አሴርን ተጠቅመዋል ስለተጠቃቀሙ ምንም ያክል የሚያስኮርፍ ነገር የለም ምክንያቱም እነ አሴር በጣም ጥሩ ሰዎች ነው ሰርተው እንዲበሉ ጥሩ ሰው እንዲሆኑ ከሰው ጋር ተግባብተው እንዲኖሩ አቶ ኖላዊ ብዙ ትምህርት እየሰጧቸው ምን ይያሏቸው ከመጥፎ ሱሳቸው ከመጥፎ ሌብነታቸው እንዲታቀቡ አድርገው ቤተሰብ አባት ሆነዋቸዋል እኮ ስለዚህ የግድ ሃና አላፈቀረችኝምና ይሄን ሁሉ ስራ ማበላሸት አለብን ብሎ ማሰብ የለባቸውም ሃናም ብትሆን ቤተሰቦቿ ናቸው ሊጠብቋት ይፈልጋሉ ስስታቸው ናት ይሄን ያህል አመት ሙሉ አተዋት ያገኙት ናት በዚህ ላይ በስነ ምግባር አቶ ኖላዊ ጥሩ አርገው ስላሳደጓት በጣም ጥሩ ልጅ ናት ህክምና ሙያ ያላት ስለዚህ በዚህ እሷም የምታፍርበት ቦታ አይደለም አቶ ኖላዊ ጥሩ አርገው አሳድገዋታል እንደውም የኔ ከነ ሰላም ጋር አድጋ ቢሆን እኮ ከነ ሰላም የባሰች በልቃጣ ባለጌ ምን ልትሆን ትችል ነበር መቼም ሀብታም ሲሆን ሁሉ ነገር በገንዘብ መግዛት እንችላለን ብለው ስለሚያስቡ ለበጎ ነው እንግዲህ አቶ ኖላዊ እንዲያሳድጋት እግዚአብሔር ፈቅዶ ነው ስለዚህ ሃና ደግሞ የምታፈቅረው እዝራን ነው ስለዚህ እነሱን ለምን ተናገሩብኛላችሁ ብላ እንደዛ ብን ከማለት ይልቅ የውል ምናሴ እነሱኮ ከዚህ እናንተን ከማግኘቴ በፊት ብዙ መስዋዕትነት የከፈሉ ብዙ ነገር በቤተሰቤን ለማግኘት እናንተን ለማግኘት አብረው ከኔ ጋራ ሲወርዱ ሲወጡ የነበሩ ልጆች ናቸው እነሱን ማስከፋት ማለት በጣም ከባድ ነው እኔን ብታስከፉኝ ይሻላል እኔ እህታችሁ ነኝ የኔን የፈለገው ብታስከፉኝ ምንም ላደርጋችሁ አልችልም ምክንያቱም እህታችሁ ስለሆንኩ ነው ግን እነሱ ማስከፋት ማለት በጣም ከባድ ነው በህይወቴ ላይ ትልቅ መሰረት ያላቸው ሰዎች ናቸው ብላ እነ ምናሴን ማስረዳት ነው እንጂ ማንም ሰው ቢሆን እህቱ መጥቶ እገልሻለሁ ብሎ ቢፎክርባት ዝም አይልም ስለዚህ ምናሴ ትክክል ነው ያደረገው ምን ነው ወንድም እንደሌላት ዘመድ እንደሌላት እንዴት እንደዚህ ይላል ነው ያለው እነሱ መጀመሪያ አካሄዱን አላወቁበትም እሷም ደግሞ አልፈለገችም
ምክንያቱም መጀመሪያ በወንድምነት ስለቀረበቻቸው አሁን ለፍቅር ያላት ቦታ የለም። ምክንያቱም ፍቅር አንዴ ነው የሚይዘው። ምክንያቱም አሁን እዝራን ልቧ ውስጥ አስገብተዋለች። አሁን እዝራን ነው እንጂ የምታይ ምናሴን ብታይም በምናሴ ማለት አሴርን ብታይም በአሴር ቦታ ላይ ሆና አሴርን የምታየው ሳይሆን እዝራን ነው የምታየው። ስለዚህ አሴር በወንድምነት ነው የቀረበችው፣ ወንድሟ ነው በቃ። ፋያውም አባቱ ነው፣ አባት ሆኗቸዋል። በቃ እሷም እንደ እህታቸው ሆነው መቅረብ ነው ያለባቸው። ስለዚህ ሀና የምትሰራው ስራ ጥሩ ነው ብዬ አላስብም። እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አያትዮ መጣች፣ ልጄ ሳለች የለችም አሉ። ያው ሰላም ብዙ ስለማትቋጥር እንግዲህ ሁኔታውን ነግራታለች። ከዛ እናትዮ አይ ልጄማ እንደዚህ አታደርግም፣ የሆነ አንድ እውነት ይዛ ነው እንጂ ዝም ብላ እንደዚህ አታደርግም አሉ። ከዛ እውነቱ ይሄ ነው ብለው ነገሯት። ታዲያ እንዴት እገልሻለሁ ይላል፣ እንዴት ይላል። ግን እንደዛም ሆኖ እሷ የሆነ እውነት ይዛ ነው። መቼም ሰላምዬ አንቺ አፍሽ አያርፍም የሆነ ነገር ብለሻት ነው እንጂ ብላ በሰላም ነው እንደውም አያትዮ ያሳበቡት። ምክንያቱም ሰላም ተናጋሪ ናት፣ ፊት ለፊት ናት፣ ነገር አትደብቅም፣ ያየችውን ቶሎ ስለምትናገር እንግዲህ ሰላም አስቀይማታለች። ልጅቷ ደግሞ በስነ ስርዓት ያላት ልጅ ስለሆነች ሰላም በመጥፎ ቃል ስታስቀይማት ይሆናል ሄደችው በሚል ነው አያትዮ እየያዙት። ግን ደግሞ ያው እዚህ ላይ ሰላምም እንደ እህትነት ያለችው እውነቷን ነው። እንደገናም ደግሞ ምናሴም ደግሞ እንደ እህቱ ስለሆነች ያደረገው ነገር የከፋ ነው ብዬ አላስብም። እንግዲህ አያትየዋ ቀጥ ብለው እንግዲህ ሄደው እስር ቤት ወይዘሮ ሜላትን አይተዋል። እንዴ ኮስሞዋን ይዛል ምናምን ብለው እየቀለዱባት ነበር። ደግሞ ፖሊስ ጣቢያ ኮስሞ ይጠቀማል እንዴ? ማን ነው ኮስሞ የሚጠቀመው? ከሳችም ጠቆረችም ያገኘችውንም እየበላች ቢሆን እስር ቤት እኮ ማለት ማረሚያ ቤት ነው። ማረሚያ ቤት ማለት ደግሞ ከስተቱ ሰው የሚታረምበት እንጂ እንደዚህ የውበት ሳሎን ቤት አይደለም። ስለዚህ አህትየዋ እየቀለደችውን አላቅም ብቻ አወራቻት። ከዛ እንዴት ነሽ ደህና ነሽ ተባባሉ። እንዴት ነው የፈራውት ደረሰ አይደለ? አንቺን ገላ እሷም ሞተች ብለው እሳቸውም እንትናሉ። ከዛም አይተዋት ተመለሱ ማለት ነው። ከዛም እንግዲህ ወይዘሮ ሜላት ገብታ ከእስረኞቹ ጓደኞቿ ጋር በጣም በሀሳብ ተውጣ ነበረ። ምን ሆነሽ ነው ሲሏት እናቴ ያለችኝ ነገር አሁን ነው የታየኝ፣ መጀመሪያ አልገባኝም ነበር ምናምን ብላ ስትል ከጎኗ ያለችውን በጣም በማሰብና በመተከዝ ላይ ነበረች። ከዛም ያው እስረኞቹን እንዴት ነው ሁሎችም ነግረውኛል፣ አንቺ ግን አልነገርሽኝም የታሰርሽበት ምክንያት ብላ ጠይቃታለች። እሷም ደግሞ እናትና አባት እንደሞተባትና ከልጅነቷ ጀምሮ ራሷን ለማስተዳደር ብዙ እንደለፋች ከዛም ሻይ ቡና እንደጀመረችና በዛም ሰው እያስፈራራት ወደ ጫካ እየወሰደ መጥፎ ነገር እንደሚያደርግባት ከዛም እየባሰባት ሲሄድ ለፖሊስ ተናግራ አሳሰረችው። ካሳሰረችው በኋላ ምስክር ከሌለሽ ይሄ ሰውዬ ዝም ብሎ እዚህ መቀመጥ የለበትም ብለው እንትናሏት። እንግዲህ ሰው አስቀምጬ እንደዚህ አይነት መጥፎ ተግባር አልፈጽም፣ ምንም ማድረግ አልችልም ብላ እሷም እንግዲህ ወገን የላት ዘመድ የላት ልጅቷ እንትን ብላለች ማለት ነው። ከዛም ሰውየው አሁንም ፖሊስም ስለለቀቀው ይሄንን አስጸያፊ ተግባሩ እየተመላለሰ ሲፈጽምባት እኔ ከጫካ ቤት ይሻላል ብላ ቤት ወስዳ ያደረገችውን ሰምተናል። እውነት ነው፣ ይሄ ነገር ይደረጋል። በተለይ ከተማ በጣም መጥፎ ነገሮች ነው የሚደረገው። አንደኛ ከተማው ሰፊ ነው፣ ሁለተኛ ደግሞ ማንም ጠያቂ የላትም ብለው ያስባሉ። ስለዚህ ይሄ ትክክል ነው። ልጅቷ ይሄን ሁሉ ነገር ሲፈጽምባት ህግ አለ ብላ ለህግ አሳልፋ ስትሰጥ ህጉ ደግሞ እንደዚህ ማድረግ አንችልም ብሎ ሰውየው የሚለቀው ከሆነ ልጅቷ ያላት አማራጭ ምንድነው? ሳትፈልገው ሳትወደው፣ በዚህ ላይ ደግሞ አባቷ ከሚሆን ሰው ጋራ እንደዚህ አይነት ድርጊት ሲፈጽምባት እኮ እንደገደላት ቁጠሩ። ስለዚህ ልጅቷ የወሰነችው ውሳኔ እኔ በበኩሌ ደግ አረገች ነው ብለው። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም አቅም የላት ሌላ ሀገር አትሄድ፣ እንደገና እንደዚህ እየፈጸመባት ይሄን ያህል በደል ፈጽሞባት ህግ ባለበት ሀገር ብላ አሳስረው ህጉ ደግሞ አስፈላጊውን እርምጃ መውሰድ ሲገባው እንዴት እንደዚህ አይነት ነገር ያደርጋል? ይሄ እኮ ሌላም ጊዜ አንድ ሰው የሆነ ነገር ፈጽሞ እንደ ህግ ቦታ ቢሄድ እንደዚህ እኛ ካላየን ብለው የሚሉ እኮ ነው። ይሄ በጣም ከባድ ነው። ሲጀመር እንደ አይነት ድርጊት እኮ ሰው አይቶ አይደለም፣ ጨለማን ተገን አርግቶ ነው ይሄ ነገር የሚደረገው።
ስለዚህ በጣም ይሄ ነገር ቢታሰብበት ጥሩ ነው ለወደፊቱ። ምክንያቱም አሁንም ይሄ ፊልም አሁን ለብዙ ሰዎች ያስተምራል ብዬ አስባለሁ። ምክንያቱም ሴቶች እንደዚህ እየተጠቁ እንደዚህ አይነት ችግር የሚደርስባቸው ከሆነ እነሱም የራሳቸውን እርምጃ ይወስዳሉ። ምክንያቱም አማራጭ የላቸውም። ከህግ በላይ ምን አለ? ህግ እንግዲህ ማያስተካክል ከሆነ ህግ ይሄን ነገር ፍትሃዊ የሆነ ፍርድ ማይሰጥ ከሆነ ያላቸው አማራጭ የራሳቸውን ፍርድ መስጠት ነው። ስለዚህ ልጅቷ ትክክል ናት ብዬ አስባለሁ። እንግዲህ ያቺኛውም ልጅቷ በጣም አስባ ሌሊት እነሱ ሲተኙ ሁለቱ አልተኙም። ወይዘሮ ሜላትም ያው የእናትነት ስሜትም አለ ምንም አለ። ከዛ ምን ሆነሽ ነው ልጄ ስትላት አይ ቅድም አንቺ ባልሽው ነገር እያሰብኩ ነበር እናቴ ተይ ይሄ ሰውዬ አጥፊሽ ነው ተይ ይቅርብሽ እያለችኝ ነው ዝም ብዬ ፍቅር ይዞኝ እንትን ያልሁት ብላ ስትል አዎ ፍቅር እኮ ውር ነው ይባላል ስትል ታዲያ ውር ከሆንኩ ታዲያ ይሄን ነገር ሲያደርግ ለምን ዝም አላልኩም ማለች። አይኗ ያ ፍቅር ውር ነው ሲባል እኮ አይን ታወረ ማለት አይደለም የልብ አይን ሲታወር እንጂ የአይናችን ሲታወር አይደለም። ስለዚህ ልጅቷ የልብ አይን ታወሮ ነበር። ብዙ ጊዜ ደግሞ ወላጆች እንዴት እንደሚታያቸው ባላቅም የሆነ ነገር ብቻ ይታያቸዋል። ጓደኛም ስንይዝ ታይ እቺ ጓደኛ ትቅርብሽ ይላሉ። የዛችን ጓደኛ አካሄድ እያዩ የሆነ ነገርም ስንይዝ ታይ ይሄ ነገር ብለው የሚሉት ነገር ትክክል ናቸው። ምክንያቱም ወላጅ ለራሱ የልጁን መጥፎነት ማየት ስለማይፈልግ ወላጆች ደግሞ ይታያቸዋል። ምክንያቱም ወላጅ ናቸው። መጥፎ ነገር ከሚሰራ ሰው ጋር ከዋል መጥፎ እንደምንሆን ይታወቃል። ስለዚህ መጽሐፍ ቅዱስም ይላል ማንነትህን እንድነግርህ ጓደኛህን ንገረኝ ይላል። ስለዚህ ከመጥፎ ጋር የዋለ መጥፎ ነው እና ወላጆች ደግሞ አንደኛ ካሳለፉት ህይወት፣ ሁለተኛ ደግሞ ከሰውየው ማንነት አንዳንድ ነገሮችን ይላሉ። ስለዚህ ወላጆቹን መስማት ጥሩ ነው እላለሁ በዚህ አጋጣሚ። እና ለእናቷ ያለቻትን ነገር እኔም ጋር ተፈጥሮ ነበር እኔ ባለማየቴ ነው ብላ እያወሩ ነበር ማለት ነው። እንግዲህ ምናሴና ሰላም ደግሞ መጡ እናታቸውን ሊጠይቁ። ከዛ እንዴት ናችሁ ደህና ናችሁ አለች። ሀናስ ምን ነው ሰሞኑን ጠፋ አለች ስትል እሷ ወደ አባቷ ሄዳለች አባቴ ጋር ትንሽ ጊዜ ልቆይ ብለው አሉት። ሰሞኑን ግን ትክክል አይደለችም አትመጣም ምናምን አትልም ብለው ሲሉ ሰላምና ምናሴ እየተያዩ ለመናገር ፈልገው ነበር ግን አልፈለጉም። ምናሴም እንግዲህ የሆነ ሴት መጣ ነበረ አንቺን ፈልጋ ምን አይነት ሴት ናት ስትል ብዙ አላስታወስኳትም። ከዛ ሰላምም ደግሞ ስሟን ይዛዋል ስትለው አይ ስሟን እንኳን አልያዝኩትም ግን ነግራይ ነበረ እና ፈልጋሽ ነበረ። ከዛም መታሰሯን አልሰማሽም እንዴ ስላት እንዴ ባዩሽን ገላለች ተብላ ነው እንዴ ብላ ከቤት እየሮጠች ወጣች እና ምን እንደሆነ አላወኩም ማናት ብሎ ሲላት እኔም ምን አይነት ሰው ናት ስትል የሆነች ቀላ ያለች አይኗ ጎላ ያለ አለ። ወዲያውኑ እንዴት እንዳልመጣችላት አናቅም። እንግዲህ እኔ ግን ወዲያው ስላየነውም ያው ይገባናል። ግን አይኗ ጎላ ቀያ ስትል እንግዲህ ያው ብዙ ጊዜ እንግዲህ የምናያቸው እነሱን ብቻ ስለሆነ ያው እንግዲህ ወይዘሮ ሜላት ለጊዜው አልመጣላትም በሉሽ ቻው ብላ ወደ እስረኞቹ ገብታለች ማለት ነው። እነሱም ወደ ቤታቸው ተመለሱ። አያትየውም እንግዲህ እስቲ ልጅ ሊያት ምን ሆና ነው ብለው ቀጥታ ወደ ሀና ጋር ሄደው አግኝተዋታል። ሀናም ደስ ብሏት እንዴት መጣሽ አያቴ ስትላት ሰላም አደሳኝ ተመለሰች። ታዲያ ለምን አልገባችም ስትላት ወይ እኔ ነኝ ተመለሽ ብያት ነው አለች። ተመለሽ ብላት ላይሆን ይችላል እንግዲህ እሷ ስታኮርፈኝ እኔ ዝም ብዬ ላናገራት ነው እንዴ ብላ ይሆናል ሰላም። ከዛ ምን ሆናችሁ ነው ስትላት አይ እኔ ለአባቴ ጊዜ እየሰጠሁት ስላልሆነ ከአባቴ ጋር መኖር ነው የምፈልገው። ምክንያቱም እነሱም ሳላገኝ አባቴ ጋር ነበረ። አሁን ግን አባቴ ብቻውን ነው። ስለዚህ እነሱ ካለኔ መኖር ይችላሉ። እኔ ግን አባቴም ካለኔ መኖር ስለማይችል በቃ እዚህ መኖር ነው የምፈልገው ብላት አያቷንም አሳምናታለች። እንግዲህ አያትየውም እንግዲህ እሺ ካልሽ እንግዲህ ምን ይደረጋል ብላታለች። እንግዲህ አሁንም ሀና እንግዲህ ምናሴ መጥቶ ፋያው ማለት ነው አቶ ኖላዊ ካሴር ጋር ተገናኝቶ ነበረ። ምን ሆናችሁ ነው ምናምን ሰላም ናችሁ? ሰላም ነን። ሰላሙንስ ግን ያው ሀና መጣለች ቤት ካሁን በኋላ እዛ ቤት አልሄድም ብላ ምናምን ብለዋሉ። ለምን ሲለው አሴርም በቃ እናንተን ስለተናገሩባቸው መሰለኝ በእነሱ ከመጣችሁብኝማ እኔ አልፈልግም ብላ እኔ ከእናንተ በፊት እና አሴርን ነው ማውቀው ብላ በእናንተ ተጣልታ ቤት መጣለች አልሄድም አለችኝ ብለው ሲል
አሴርም በጣም ደነገጠና በጣም አዘነ። ከዛም እንግዲህ ለተምቹ ነግሮታል። በጣም አሳዘነችኝ ሀና፣ ለካ እንደዚህ ተወደን ነበር። እኛ የተረዳንበት መንገድ ሌላ ነው፣ እሷ የተረዳችበት መንገድ ሌላ ነውና ይቅርታ ልንጠይቃት ይገባል፣ ምክንያቱም ጥሩ ስራ አልሰራንም ተባብለዋል። እንግዲህ እሺ ብለዋል። እንግዲህ አሴርም ቀድሞ ሄዶ እንግዲህ ሀናን ይቅርታ አድርጊልኝ፣ እኔ በእንደዚህ ሀሳብ ማሰብ አልነበረብኝ፣ በእርግጥ አፈቅርሻለሁ፣ ግን ደግሞ ቤተሰቦችሽን ትተሽ ወደዚህ ትመጫለሽ ብዬ በፍጹም አላሰብኩም ነበር። ሁሉ ነገር ተሟልቶልሽ ሁሉ ነገር ሲሳካልሽ እኛን የረሳሽን መስሎኝ ነበር ሲላት፣ እንደ በፍጹም አላደርገውም፣ ምክንያቱም ከቤተሰቦች በፊት እናንተን ያገኘሁት፣ ስለዚህ ይሄ ነገር እንዴት እንደዚህ ላደርገው እችላለሁ በፍጹም ብለዋለች። እሱም እሺ ብሎ እንግዲህ መጀመሪያ ከተምቹ ጋራ ጎዳና ህይወታቸውን ለመጀመር ተስማምተው ነበረ። ለፋያውም ነግሮታል ማነው ተምቹ። ግን አሁን ሀና ይቅር ካለችው በኋላ ባይመለሱ ጥሩ ነበር። እንግዲህ እኛና አቅም አሁን እንግዲህ ወደ ጓደኞቻቸው ወደ ጎዳና ጓደኞቻቸው ለመሄድ እየተዘጋጁ ነው። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሴርም ያችን የጎዳናዋን ጓደኛውን ቢያገባት ጥሩ ነው፣ ምክንያቱም የምትወደው ይሻላል። እንደዛ እየወደደችው እሱ ከሀና ጋር ከሚጣበቅ ይልቅ የምትወደውን ያግባና ስራቸውን ይስሩ። ምንድነው ሰው ናቸው፣ እጅግር አላቸው፣ ሰርተው መለወጥ ይችላሉ። ምክንያቱም ሀናውን ልቧ እዝራ ጋር ነው እና አሴርን እንደ ወንድም አይታ ስለሆነ ከነሱ ጋር መጣላት ባትፈልግም ፍቅር ግን ምክንያቱም አሁን ማፈቅርሻለሁ ሲላት እኮ እሺ እኔም አፈቅራለሁ ለወደፊቱ በቃ ኑሯችንን እናስተካክል ምናምን እያለች ነበር። ግን ስትል እኔ ደግሞ እንደዛ እያለችው አሴርን ከዛ ደግሞ አባትየው ጋር ተኝታ ደግሞ እዝራን አፈቀኝ ትላለች። ምን አይነት ጉድ ናት? እኔ ግራ የምታጋባናት። የሀና ጉዳይ እንዴት ነው ግራ ታጋባችሁ? ምንድነው ለአሴር አጉል የሆነ ተስፋ ትሰጠዋለች፣ መልሳ ደግሞ እንደገና እዝራን አፈቀኝ፣ ሌሊት ተነስራ እዝራን አፈቀኝ። ምንድነው? ፈያውም የገባቸው ናቸው። እንግዲህ የልብ ቅርጽ አርጊና እንግዲህ በጦር ወቅትሽ ላኪለት በሜሴጅ እንግዲህ መደወል ካልፈለግሽ ለምን እሱ አይደውልም ማለት። እሱ ደግሞ ከደወለ አስቀይማታለሁ ብሎ አስቦ ሊሆን ይችላል። እና ሀና በጣም የተወዛገበች ይመስለኛል። እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ወይዘሮ ሜላትም ከረፈደም ቢሆን እንግዲህ ማንነቷን አውቃለች። አዎ ሜሮን ናት ስትል እነሱም ደንግጠው ምን ሆነሽ ነው ምናምን ብቻሽን እያወራሽ ነው ሲላት፣ አወራው እንዴት ብላ ስትላቸው፣ አዎ ብቻሽን አወርተሻል ሜሮን እያልሽ ነበር ሲሉ፣ አዎ ሜሮን ልክ ነው ብያለሁ። አዎ ምክንያቱም ከሟች ጋራ አብሮ ታስሮ ነበረ፣ ግንኙነት አላት ማለት ነው። እኔ ልጆቼ መተው ሳለኮ ነገሩኝ። ምክንያቱም ቤት መታ ነበረ፣ መታሰሯን አልሰማሽም እንዴ ስንላት ደንግጣ ባዩሽን ገድላታለች ተብላ ነው እንዴ ብላ ወጣች ብለው ነገሩኝ። እና እሷ መሆን አለባት አሁን እሷ ናት የኔን ንጽህና ልታወጣኝ የምትችል እያለች ስትል፣ እንዴት እሷ እንዲህ ልታረግልሽ ትችላለች? አብረው ከታሰሩ የእሷ ተባባሪ ናት ማለት ነው። አዎ እና እንግዲህ የምታውቀው ነገር ሊኖር ይችላል እያለች ነው ወይዘሮ ሜላት። እስኪ እንግዲህ በሚቀጥለው ቪዲዮ ላይ እንግዲህ ወይዘሮ ሜላት ወይ ትፈታ ይሆናል። ወይዘሮ ሜላት ደግሞ እንግዲህ ብትፈታም ልጆቹን እየተመላለሰች መጠየቅ እንደምትፈልግና እንግዲህ ከተፈቱም በኋላ ደግሞ ከራሷ ድርጅቶችም ውስጥ ልትቀጥራቸው ትችላለች። ምክንያቱም እሷ ትልቅ ድርጅት ያላት ሴት ስለሆነች አለመግደሏ ከታወቀ ከተፈታች በየጊዜው እየመጣችም እንደምትጠይቃቸው ቃል ገብታላቸዋለች። ወደፊት ደግሞ እነሱ ደግሞ የስራቸውን ዘመን ጨርሰው ሲወጡ ደግሞ ድርጅቷ ላይ ልትቀጥራቸው ትችላለች ብዬ አስባለሁ። እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።